ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በዋይት ሃውስ የጋዜጠኞች ራት ግብዣ ላይ ጥቃት የሰነዘረው ተጠርጣሪ ዛሬ ፍርድ ቤት ይቀርባል። ባለፈው ቅዳሜ ምሽት በዋሽንግተን ዲሲ በተካሄደው የጋዜጠኞች ራት ግብዣ ላይ ተኩስ ከፍቷል ተብሎ የተጠረጠረው ግለሰብ ዛሬ ፍርድ ቤት ቀርቦ ክስ ይመሰረትበታል። ግለሰቡ ባለፈው ቅዳሜ ምሽት በዋሽንግተን ሂልተን ሆቴል ሄደው የዋይት ሃውስ የጋዜጠኞች ራት ግብዣ ላይ ተኩስ በመክፈት ፕሬዝዳንት ዶናልድ ትራምፕን እና ከፍተኛ የመንግስት ባለስልጣናትን ለመግደል ሞክሯል የሚል ክስ ቀርቦበታል። ግለሰቡ ሾትገን ጠመንጃና የእጅ ሽጉጥ እንዲሁም በርካታ ቢላዎችን ይዞ እንደነበር ፖሊስ አስታውቋል። ተጠርጣሪው ኮላለን በዕለቱ የሆቴል የደህንነት መፈተሻ ጣቢያን በኃይል ጥሶ ለመግባት ሲሞክር ተኩስ የተከፈተ ሲሆን በዚህም ወቅት አንድ የደህንነት መኮንን በጥይት ተመቷል። ይሁን እንጂ መኮንኑ ጥይት የማይበሳው ጃኬት ለብሶ ስለነበር ለህይወት የሚያሰጋ ጉዳት አልደረሰበትም። አዳራሽ ውስጥ የነበሩ እንግዶች ለደህንነታቸው ሲሉ በጠረጴዛዎች ስር እንዲደበቁ የተደረገ ሲሆን የደህንነት ሰራተኞች ፕሬዝዳንት ትራምፕን እና ምክትል ፕሬዝዳንት ጄዲ ቫንስን በአስቸኳይ ከቦታው አስወጥተዋል። ተጠርጣሪው ኮል ቶማስ አለን የካሊፎርኒያ ግዛት የቶረንስ ከተማ ነዋሪ ሲሆን በሙያው መምህርና የቪዲዮ ጌም ዲዛይነር እንደሆነና በ2024 የወሩ ምርጥ መምህር ተብሎ ተሸልሞ እንደነበር ታውቋል። ግለሰቡ ጥቃቱን ከመፈጸሙ ጥቂት ደቂቃዎች በፊት ለቤተሰቦቹ በላከውና በሆቴል ክፍል ውስጥ በተገኘው ጽሑፍ ላይ ራሱን ፈቃደኛ ፌደራል ነፍሰ ገዳይ ብሎ መጥራቱን ገልጿል። ቤተሰቦቹ እንደገለጹት ግለሰቡ ከቅርብ ጊዜ ወዲህ አክራሪ የሆኑ ንግግሮችን ያደርግ እንደነበርና የጦር መሳሪያ ልምምድን ያዘወትር እንደነበር ለፖሊስ ተናግረዋል። በጽሑፉ ላይም ከከፍተኛ እስከ ዝቅተኛ እርከን ያሉ የትራምፕ አስተዳደር አባላትን ቅድሚያ በመስጠት ለመግደል ማቀዱንና የሆቴሉ የጸጥታ ጥበቃ ደካማ መሆኑን ገልጾ ነበር። በካሊፎርኒያ በሚገኘው መኖሪያ ቤቱ ላይም የኤፍቢአይ መርማሪዎች ባደረጉት ፍተሻ የቤቱ መስኮቶች በጥቁር ጨርቅና በፎይል ተሸፍነው አግኝተዋቸዋል። ፕሬዝዳንት ትራምፕ ትናንት እሁድ ምሽት በሲቢኤስ 60 ሚኒትስ ፕሮግራም ላይ ቀርበው በጥቃቱ ወቅት አልተጨነኩም፣ ህይወትን እረዳታለሁ፣ የምንኖረው እብድ በሆነ ዓለም ውስጥ ነው ያሉ ሲሆን የደህንነት ሰራተኞችን ስራ አድንቀዋል። መጀመሪያ ላይ ድምፁ የመኪና ሞተር ድምፅ መስሏቸው እንደነበርና ሁኔታው ከተረጋጋ በኋላ ግብዣው እንዲቀጥል ፈልገው እንደነበር ገልጸዋል። በመጨረሻም ይህ ዓመታዊ ግብዣ በ30 ቀናት ውስጥ በድጋሚ እንዲካሄድ ጥሪ አቀርበዋል። ተጠርጣሪው ዛሬ በፌዴራል መኮንን ላይ ጥቃት በመፈጸምና በኃይል የታጀበ ወንጀል በሚፈጸምበት ወቅት የጦር መሳሪያ በመጠቀም ወንጀሎች በይፋ እንደሚከሰስ ይጠበቃል። አቃቢ ህጉ ቶድ ብላንች እንደገለጹት ተጨማሪ ከባድ የፌዴራል ክሶችን በቀጣይ ሊመሰረቱበት ይችላሉ። ይህ ጥቃት ትራምፕ ከ2024 ጀምሮ ለሶስተኛ ጊዜ የገጠማቸው የግድያ ሙከራ ሲሆን በአሜሪካ የፖለቲካ መሪዎች ደህንነት ዙሪያ ከፍተኛ ውይይት እንዲቀሰቀስ አድርጓል። ይህ ክስተት በ1981 ዓ.ም በፕሬዝዳንት ሮናልድ ሬጋን ላይ በተመሳሳይ ሆቴል የተፈጸመውን የግድያ ሙከራ ያስታወሰም ሆኗል። ኢራን ሆርሙዝ እንዲከፈትና የኒውክሌር ንግግር እንዲዘገይ የሚጠይቅ እቅድ ለአሜሪካ ማቅረቧ ተዘገበ። ኢራን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ፣ የኒውክሌር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን የአሜሪካ የዜና ምንጭ አክሲዮስ ዘገበ። አክሲዮስ አንድ የአሜሪካ ባለስልጣንና ከጉዳዩ ጋር ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ እንደሚያስረዳው ኢራን እቅዱን ያቀረበችው በአሸማጋዩ ፓኪስታን በኩል ነው። እቅዱ በዋነኛነት የሚያተኩረው ከሁሉም በፊት የሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ለማበጀት ነው። በዚህም መሰረት የተኩስ አቁሙ ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሀሳብ እቅድ ውስጥ መካተቱን ዘገባው ጠቅሷል። በኢራን እቅድ መሰረት የኒውክሌር ድርድር የሚጀመረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እገዳ ከተነሳ በኋላ ነው። ዋይት ሃውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር የኢራንን እቅድ ይመለከተው እንደሆነ አለመታወቁን አክሲዮስ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገውን ንግግር በድጋሚ ይጀመራል የሚል ተስፋን ጭሮ ነበር። ነገር ግን አራግቺ እንደተጠበቀው ከአሜሪካ ልዑካን ቡድን ጋር ባይነጋገሩም ስለ ሰላም ድርድር ማንሳታቸውን ዘገባው ጠቅሷል። አክሲዮስ እንዳስነበበው ከሆነ አራግቺ በኢስላማባድ ቆይታቸው የኒውክሌር ጉዳይን ወደ ጎን የማድረግ ሀሳብን አንስተዋል። አክሲዮስ ያነጋገራቸው አንድ ምንጭ የአሜሪካ ጥያቄ የሚመለስበትን መንገድ በተመለከተ በኢራን አመራር መካከል ስምምነት አለመኖሩን አራግቺ ለፓኪስታን፣ ግብጽ፣ ቱርክና ኳታር አሸማጋዮች መናገራቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ለሚደረግ ድርድር ልዑካኖቻቸው እንደማይልኩና በስልክ ንግግር ማድረግ እንደሚቻል ተናግረዋል።
እስራኤል ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች ተገደሉ። እስራኤል እሁድ ዕለት ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች ሲገደሉ 2 ህጻናትና 2 ሴቶችን ጨምሮ 37 ሰዎች መጎዳታቸውን የሀገሪቱ ጤና ሚኒስቴር ገለጸ። የደረሰው ጉዳት ከመገለጹ አስቀድሞ የእስራኤል ጦር ቃል አቀባይ በተለያዩ የደቡብ ሊባኖስ መንደሮች የሚገኙ ነዋሪዎች ለቀው እንዲወጡ አስጠንቅቀው ነበር። ነዋሪዎቹ በአፋጣኝ መውጣት እንዳለባቸው የሚያስጠነቅቅ መልእክት የጻፈው ጦሩ እዚያው መቆየት ህይወታቸውን አደጋ ላይ እንደሚጥለው ገልጿል። የእስራኤል ጦር ከቆይታ በኋላ የሂዝቦላ ወታደሮችና የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ለመፈጸም ይውላሉ ያላቸውን የደቡባዊ ሊባኖስ ስፍራዎችን በከባድ መሳሪያና የአየር ጥቃት መምታቱን አስታውቋል። ሂዝቦላ በፈጸመው ጥቃት የ19 ዓመት የእስራኤል ወታደር መገደሉንና 6 ሰዎች መቁሰላቸውንም ገልጿል። እስራኤልና ሊባኖስ ለ3 ሳምንት የሚቆይ ተኩስ አቁም ተግባራዊ እንዲሆን ባለፈው ሳምንት ሐሙስ ዕለት መስማማታቸው ይታወሳል። የስምምነት በየትኛውም ጊዜ ራሷን ከታቀደ አይቀሬና ቀጣይነት ያለው ጥቃት ለመከላከል አስፈላጊውን እርምጃ በሙሉ የመውሰድ መብትን ለእስራኤል ሰጥቷታል። ተኩስ አቁሙ ተግባራዊ መሆን ከጀመረ አንስቶ እስራኤልና ሂዝቦላ አንዳቸው ሌላቸውን ስምምነቱን በመጣስ ከሰዋል። 14 ሰዎችን ከገደለው ጥቃት አስቀድሞ ቅዳሜ ዕለትም የእስራኤል ጦር የሂዝቦላ ወታደራዊ ይዞታዎች ባላቸው ስፍራዎች ላይ ጥቃት ፈጽሟል። ጦሩ ይህንን ጥቃት የፈጸመው በኢራን የሚደገፈው ሂዝቦላ 2 ፈንጂ የተሸከሙ ድሮኖችን ወደ እስራኤል አስወንጭፏል በሚል ነው። ቅዳሜ ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ጦር ሊባኖስ ውስጥ የሚገኙ የሂዝቦላ ኢላማዎችን በኃይለኛው እንዲያጠቁ ትዕዛዝ ሰጥተዋል። በዚያው ዕለት ደቡብ ሊባኖስ ውስጥ በተፈጸሙ ጥቃቶች 6 ሰዎች ተገድለዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።